ጤና ይስጥልን እንደምን ሰነበታችሁ ሁላችሁም እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ከዚህ ቀደም በቅን መሪ አካዳሚ ጀምረነው የነበረው የመንፈሳዊ መሪነት የተወሰነ ርዕሶችን ለመሸፈን ችለናል። ዛሬ እግዚአብሔር እንደፈቀደልን ደግሞ የተወሰነ ጉዳይ እናያለን። ዛሬ የምናየው በጣም ወሳኝ ጉዳይ ነው። የተግባቦት ክህሎት ወይም the art of effective communications በእንግሊዘኛው እዚህ ላይ እንዳለው እንግዲህ መቼም በዚህ ዘመን በመሪነት አንዱ ቁልፍ ክህሎት ተደርጎ የሚወሰደው በተግባርም ሁል ጊዜ የሚታየው ተግባቦት ነው። ዕውቀት ኖሮ ራስን መግለጽ ማይችል ሰው በዚህ በዓለሙም በመንፈሳዊውም ያን ያክል ፍሬያማ አይሆን። ራስን መግለጽ መቻል በተለይ በመንፈሳዊው ደግሞ በክርስትና ሰዎችን ለመምራት፣ ሰዎችን ለመምከር፣ ለማስተማር ስብከቱ ሁሉም ይህን ክህሎት ይፈልጋል። የስብከት ዘዴው ያስፈልጋል። ይህ ብዙ ጊዜ ስብከት ዘዴ ማድረጋችሁ ልትወስዱት ትችላላችሁ። ከዛም ባለፈ ግን ከዚህ ከመንፈሳዊውም ባለፈ ዓለማዊውም ለምንለው ለየዕለት ህይወታችንም በጣም አስፈላጊ በቤተሰብ ህይወት፣ በማህበራዊ ህይወት፣ በስራ ቦታ ተግባቦት በጣም ቁልፍ ጉዳይ ነው እና የተወሰነ ጉዳይ ላይ ነው ትኩረት አድርገን ኮሙኒኬሽን በጣም ሰፊ ነው። የተወሰነ ጉዳይ ላይ ነው ትኩረት አድርገን ዛሬ የምንነጋገረው። አምላካችን ልዑል እግዚአብሔር ለቅዱሳን ሚስጥሩን የገለጸላቸው ለእኛም ለሁላችንም ሚስጥሩን ይግለጽልን፣ ቅዱስ ፈቃዱ ይሆንልን። እንግዲህ ይሄ ተግባቦት ዋናው ፍሬ የሚያፈራው ተግባቦት እነዚህ 9 ጉዳዮች ሲኖሩ ነው። በመጽሐፍ ቅዱስ ዘሪ ዘሩን ሊዘራ ወጣ። ሲዘራ አንዱም በመንገድ፣ አንዱም በእሾህ መካከል፣ አንዱም በአለት በጭንጫ መካከል፣ አንዱ በእሾህ መካከል፣ አንደኛው ብቻ ነው እንግዲህ 1/4 ብቻ ነው በመልካም መሬት የሚያርፈው። ከተቀባዩም ነው ከዘሪውም። አሁን በዚህ ዘመን የትኛው ትምህርት ነው እንደው ግልጽ ብሎ ገብቶን ህይወታችን የሚቀይረው? ስንት ጊዜ ነው? በየጊዜው ትምህርቱ ይሰጣል፣ ወንጌል ይሰበካል ከጫፍ ጫፍ በየዕለቱ። እንደዚህ ዘመን ወንጌል የሚሰበክበት ጊዜ አልነበረም። ግን ፍሬ የሚያፈራው ስንት ነው? ለምንድን ነው የባህሪ ለውጥ ማምጣት የማይችለው? አንዱ በትክክል ዘሩ በትክክል እየተዘራ አይደለም። ምን ማለት ነው? ስንት መምህራን ናቸው አሁን እንግዲህ እንደው በስብከት እንኳ እንደ ምሳሌ አድርገን ብናየው ፍሬ የሚያፈራው ዘር ግልጽና ቀጥተኛ ማለት ሲነገር ግልጽ የሆነ ጠመዝማዛ ያልሆነ ብዙ ይሄ ጃርገን የሚባል ያልበዛበት ምን ለማለት ፈልጎ ነው የማያስብል ዙሪያውን ሳይሆን ቀጥተኛ የሆነ የተመጠነና ያልተንዛዛ ነገርን ያነሰዋል የሚባልበት ትምህርት እኮ ነው የሚበዛው በዚህ ዘመን። የተመጠነ የሰው አቅም ውሱን ነው። የማስታወስ ችሎታው በአንድ ትምህርት ውስጥ 30 ደቂቃ በላይ 40 ደቂቃ በላይ ሰው የማስታወስ የመከታተል ችሎታ አለው ወይ? ይሄ በኋላ እናየዋለን። የለም። ድርቅ ያላለ እያዋዛ ቀልብን የሚገዛ ኢንጌጅ የሚባለው ኢንጌጅመንት ነው። እሱ እናየዋለን። ስሜት አልባ ያልሆነ ሰው የሚሸት ኢሞሽን የሚባለው ፓርት ነው። እውነትና ተአማኒ የሆነ ኦተንቲክ የሆነ ክሬዲብል የሆነ በእንግሊዘኛው የሚባለው ነው። በትምህርቱ ላይ ያለው ይሄ ነው። የሚያፈርስ ሳይሆን የሚያንጽ እውነትም ቢሆን እውነት የሚነገርበት መንገድ እንዴት እንደሚነገር ማወቅ ራሱ ትልቅ ጥበብ ነው። አይረሴ ማድረግ ሚሞረብል የሚባለው ተስፋን የሚያጭር ተስፋን የሚሰጥ የሚያበረታታ እንጂ ተስፋ የሚያስቆርጥ ያልሆነ ኢንስፓየር የሚያደርግ መጨረሻ ደግሞ
ወደ ልብ የሚዘልቅና ምን እናድርግ የሚል ጥያቄ እንድንጠይቅ የሚያደርግ አክሽን ኦሪየንትድ የሆነ እነዚህ 9 ጉዳዮች በየትኛውም ኮሚኒኬሽን በየትኛውም ተግባቦት በስራም ቦታ ይሁን በቤተሰብ መካከልም ይሁን በማህበራዊ ህይወትም ይሁን ስብሰባ የምትመሩ ሰዎች እነዚህን 9 ጉዳዮች እስኪ የትኛው ላይ ነኝ ችግር ያለብኝ ያልን እንድንመረምር ነው የዛሬው ዓላማ። እያንዳንዱን እናየው። እንግዲህ ይሄ በተለይ በመጽሐፍ ቅዱስ አሁን እነዚህን 9 ጉዳዮች በአንድ ምዕራፍ ማሳየት ይቻላል። በሐዋርያት ሥራ ምዕራፍ 2 ላይ ሐዋርያው ቅዱስ ጴጥሮስ መንፈስ ቅዱስ ከተገለጸላቸው በኋላ ያለውን ታሪክ ተመልሳችሁ ይዩት። ሙሉ ምዕራፉን ብታነቡት እንደገና የተግባቦት ኃይል ምን እንደሆነ ብዙ ምስጢር ያለው በተግባቦት ረገድ ማለት ነው። አሁን ያላቸውን በሙሉ እነዚህን 9ኙን እዚህ ላይ ታገኙታላችሁ። እንዴት አድርጎ ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁን ከፍ አድርጎ እንዲህ ሲል ተናገራቸው። ይሄ አንደኛው ዘዴ ነው። ሲጀምር ቀልብ መግዛት የሚባለው ይሄ ነው። ድምፁን ከፍ አድርጎ ቀልባቸውን ገዛው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ጆሮአቸውን እንዲሰጡት ልባቸው እንዲሰጡት ጠየቃቸው። ኮንቴክስት አዘጋጀላቸው ስለምን እንደሚናገር። በልባቸው ውስጥ የነበረ ጥያቄ በተለያየ ቋንቋ ይናገሩ ስለነበረ ጉሽ ጠጥተው የሰከሩ እንደሆኑ እንደሰከሩ አድርገው ነበረ በዛ የነበሩ ህዝቦች የነበሩ ሰዎች የተረዱት በዛ መልኩ። ስለዚህ ወደ ዋናው ቁም ነገር ወደ ገደለው ነው ወደው የገባው። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም። ዋናውን ጉዳይ ቀድሞ ነው ያመጣው። አሁን ብዙ ጊዜ ተናግረን ዋናውን መልእክት መሀል ላይ ወይንም መጨረሻ ላይ እናደርገዋለን። አይሰራም። ወዲያው ጥያቄያቸው መለሰላቸው። አልሰከሩም። የሚያናግራቸው መንፈስ ቅዱስ ነው። የወረደላቸው የመንፈስ ቅዱስ ጸጋ ነው። ከዚህ ቀደም በነቢዩ በኢዮኤል የተነገረው ቃል እየተፈጸመ ነው። ደግሞ እንዴት ከቀኑ በ3 ሰዓት ዋይ የሚለውን ሲመልስ ከቀኑ በ3ኛው ሰዓት እንዴት ሊሰክሩ ይችላላችሁ ብላችሁ ታስባላችሁ? እንዲሁ ቢሆን እንኳን ቅዱሳን ሐዋርያት እንደሱ አይደሉም። የተሰበሰቡት ከቅዱስ ጴጥሮስ ጋር ያሉት እንደሱ አይደሉም። ቢሆን እንኳን እንደዛ እንኳን ብታስቡ ገና እኮ ሰዓቱን አታዩም ወይ? እንዴት እንደዛ ልታስቡ ትችላላችሁ? አሁን ውድቅ አደረገው ሐሳባቸውን። ስለዚህ አሁን ያምኑታል ማለት ነው። ክሬዲቢሊቲ የሚባለውን አመጣ። ከዛ በኋላ መጨረሻ ላይ ይህንንም በሰሙ ጊዜ ይላል ብዙ ታሪኮች አሉ። በዛ መካከል ልባቸው ተነካ። ቅድም ያልነው ይሄንን ነው። ልብ እንዲነካ ማድረግ፣ ወደ ልባቸው ዘለቀ። ምን እናድርግ እንዲሉ ማድረግ። ከዛ በኋላ ምን አሉ? ጴጥሮስን ሌሎቹንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ይሄ ነው የትኛውም ትምህርት ልብ የማይሰረስር ከሆነ ምን እናድርግ ብሎ እንዲጠይቅ የማያደርግ ከሆነ ራሱን ሰው እንዲመረምር የማያደርግ ከሆነ ወደ ራሱ ተመልሶ ከራሱ ጋር እንዲመካከር የማያደርግ ከሆነ ምን ማድረግ እንደሚገባቸው የማያሳይ ከሆነ ትርጉም የለው። ይሄ ሙሉ ምዕራፍ ብታነቡት እሱን ያሳያል። ግን አንድ ባንድ እንሄድ። ቅድም ያልናቸው 9ኙን ነው አሁን የምናያቸው። ፍሬ የሚያፈራው ኮሚኒኬሽን፣ ፍሬ የሚያፈራው ዘር፣ መንገድ ዳር የማይቀረው እሾ መካከል የማይቀረው አለት ላይ የማይቀረው ዘር እንዴት ሆኖ ቢዘራ ነው? መምህራን በሚያስተምሩበት ጊዜ በተለይ እኔ አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምኖረው። ብዙ ጸጋ ያላቸው ብዙ ዕውቀት ያላቸው መምህራን ያሉባት ቤተክርስቲያን ናት። ግን ምን ያክሉ ናቸው በዚህ የማስተማር ጸጋው ያላቸው? እኔ ጥያቄ ውስጥ ማስገባው ብዙ
ጊዜ የሚያጋጥመኝ አንዱ ችግር ይሄ ነው፣ መፈታት ያለበት በስልጠና መሻሻል የሚገባው አንዱ ጉዳይ ይሄ ነው። ስለዚህ እነዚህን 9 ጉዳዮች አንድ ባንድ እናያቸው። በእንግሊዝኛና በአማርኛ የቀላቀልኩት ከሰዓት አንጻር ስለማይበቃኝ ነው። እነዚህ ጉዳዮች ናቸው። ግልጽ ማድረግ ማለት አንደኛ ትልቁ ችግር ከምንድን ነው የሚመነጨው? ለምንድን ነው አንድ ሰው ዙሪያውን የሚዞረው? ነገር እያነሳ የሚሄደው የጀመረበትንና የሚጨርስበትን የማያውቀው የሚያንዛዘው ለምንድን ነው? ስለማይዘጋጅ። ምን ያክል መምህራን ናቸው የሚዘጋጁት? ምንድን ነው ማስተላለፍ የፈለግኩት? ምንድን ነው ሰው እንዲረዳልኝ የፈለግኩት? ምንድን ነው ላይረዱት የሚችለው ጉዳይ? እንዴት አድርገው ነው ሊያምኑኝ የሚችሉት? ይህ ዝግጅት ይፈልጋል። እንዴት ስብከትን ያክል ነገር፣ እንዴት የእግዚአብሔርን ቃል ያክል ነገር ያለ ዝግጅት ሰው መድረክ ላይ ይወጣል? አውደ ምሕረት ላይ ይወጣል? ይሄ ሰው መጠየቅ ያለበት ጉዳይ ይመስለኛል። ይሄ በዓለማዊም ሕይወት ሲሆን እንደዛ ነው። ስብሰባ ከመምራታችን በፊት በቂ ዝግጅት ያስፈልጋል። ምን ጉዳይ ነው ዛሬ? ምን ጉዳዮች ሊነሱ ይችላሉ? እንዴት አድርገው ነው መመለስ ያለባቸው? ያልታሰበ ጉዳይ ምን ሊያጋጥም ይችላል? ስንት ጊዜ ነው የሚበቃው? ይህንን ስብሰባ ለመጨረስ ዝግጅት ያስፈልጋል። ምን ያክሉ ስብሰባዎች ናቸው በዝግጅት የሚጀመሩት? ይህም ጥያቄ ውስጥ የሚገባ ነው። በተለይ በቤተ ክርስቲያን ከእሱ አንጻር ስለሆነ ዛሬ እየተነጋገርን ያለን። ከዛ በኋላ ቀዳሚው ነገር ኮንቴክስት የሚባለው ባክግራውንድ የሚባለው ዳራ መስጠት ነው። ዛሬ የምናገረው ስለዚህ ጉዳይ ነው። የዚህ ደግሞ መነሻው ይሄ ነው። እኩል አንድ ገጽ ላይ ሰው እንዲመጣ፣ እኩል መረዳት ላይ እንዲመጣ ኮንቴክስት የሚባለው ነገር፣ ዳራ የሚባለው ነገር በጣም ወሳኝ። ቅድም እንዳለው ሳይዘገዩ ወደ ዋናው ፍሬ ነገር ወደ ገደለው እንላለን ብዙ ጊዜ። ጎቱ ዘህርት ኦፍ አን ኢሹ፣ ወደ ገደለው ነገር ቀድሞ መሄድ። ከዛ በኋላ ንግግራችን በቀላል አማርኛ አናወሳስበው። አሁን አንዳንድ ጊዜ ሰው በማይሰማው ቋንቋ የሚናገረው ሰው ይበዛል። አናወሳስበው። ቀላል ቋንቋ በአማርኛም እየተናገረ በሌላ ቋንቋ የሚናገር የሚመስል ሰው አለ። አናወሳስበው። ቀላል ሰው በሚረዳው በአድማጩ ልክ የኛኑ የቋንቋ ክህሎት የምናሳይበት አይደለም። እሱ አይደለም ዋናው። ኮሚኒኬሽን ማለት ሰው እንዲረዳ ማድረግ መቻል፣ መዝራት አይደለም። ሰው በዘራነው ልክ፣ በተናገርነው ልክ፣ በተናገርንበት መጠን፣ በተናገርንበት አግባብ መልእክታችንን ተረድቶልናል ወይ? በተሳሳተ መንገድ እንዳይተረጉምብን የማድረግ ኃላፊነት የኛ ነው። ኮሚኒኬሽን ማለት እሱ ምን ሲሆን? ቀላል አማርኛ ስንጠቀም፣ ቀላል ቋንቋ ስንጠቀም፣ በየቋንቋው ስፔሲፊክ የሆነ ይሄ እንደው ግልጽ ያለ እንጂ እንደው ብዙ ነገር የታጨቀበትና ጀነራል የሆነ ነገር፣ ገደምዳሜ የበዛበትን ነገር ማስወገድ መቻል። ከዛ ደግሞ ሎጂካል ፍሎ የሚባለው አንዱ የትኛው ነው መቀደም ያለበት? መናገር የፈለግኩትን ሀሳብ የትኛው ነው ቢከተል ጥሩ የሚሆነው? ከዛ በኋላስ የትኛው ነው? ድብልቅልቅ ይልብናል። ይሄ ዝግጅት የሚያስፈልገው ለዚህ ነው። ሎጂካል ፍሎ ይፈልጋል። ሰው የሎጂክ ፍጡር ነው። ነገሩ መስመር ይዞ ሲሄድ ወደ ልቡ እየሰረጸ ይሄዳል። ይገባዋል። አሃ ይሄ ማለት እንደዚህ ነው፣ ይሄ የሆነበት ምክንያት ይሄ ነው፣ ይሄ ማለት ይሄ ነው ይላል። ሎጂካል ፍሎ ማለት እሱ ማለት ነው። ከሱ ቀጥሎ የሚመጣው ደግሞ ወደ ምን አንደርስታንዲንግ፣ ምን እንደው አለመረዳት ሊኖር ይችላል ብሎ ከመጠየቁ በፊት ተናጋሪው የማብራራት ኃላፊነት ተናጋሪው ነው። የመገመት ሚስ አንደርስታንዲንግን የመገመት አንቲሲፔት የማድረግ እንዲህ ሲሆን ግልጽ ይላል። ከምንም በላይ ግን ንግግር ማለት ሰው ሁል ጊዜ በሚነገርበት ጊዜ እንዴት፣ የት አይደለም የሚጠይቀው፣ ለምን ይላል። ለምን? በዚህ ሰዓት የሰከሩ እንዳይመስላችሁ ሐዋርያት። ለምን እንዲህ ያልክ? 3 ሰዓት እኮ ነው አሁን። ደግሞስ በነቢዩ በኢዮኤል የተነገረውን ቃል አንብባችሁ የለም እናንተ ከዚህ በፊት? እሱ ቃል ተፈጸመ። አይ አሁን እንዲያምኑ ያደረጋቸው አንድ አክሽን ተለወጡ። የባህሪ ለውጥ በዚህ ጉዳይ ላይ ያስፈልጋል ስንል ሰው የሚጠይቀው ለምን ይላል ማለት ነው። ከዚህ ድርጊታችሁ ለምን? ከሐሜት ሰው መራቅ አለበት። ከሐሜት ሰው መራቅ የሚገባበትን 10 ምክንያቶች ማስቀመጥ። ዋይ
እሱን መመለስ እሱ ነው ሜክ ኢት ክሊር የሚባለው። አንደኛው እሱ ነው። ሁለተኛው ቅልብጭ ማድረግ ነው፣ ኮንሳይስ ማድረግ። ይሄ በእንግሊዘኛው አናሊሲስ ፓራሊሲስ ይባላል። ነገር ሲበዛ ጎመን ጠነዛ የምንለው አይነት ነው። ዝም ብሎ መቋጫ የሌለው አንድ ሰዓት ትምህርት፣ አንድ ሰዓት ተኩል ትምህርት ከየት ጀምሮ የት እንደሚጨርስ የማይታወቅ ትምህርት፣ አናሊሲስ ፓራሊሲስ። ይሄ ምንድን ነው ሚስጥሩ? ማብራራት ያስፈልጋል። አናሊሲስ ማለት ማብራራት ማለት ነው። ይህን ጉዳይ ቆይ ላብራራላችሁ። 1 2 3 ግን ደግሞ ማብራራት መጠን አለው። ሰው የሚፈልገው አቅሙም የመረዳት አቅሙም የማስታወስ አቅም የሰው ውሱን ነው። ስለዚህ የምናብራራው በመጠን ነው መሆን ያለበት፣ በመጠን። አናሊሲስ ፓራሊሲስ ማለት እሱ ማለት ነው። ማብራራት ያስፈልጋል፣ ግን ደግሞ ከመጠኑ ካለፈ ቅዱስ ዳዊት ምን ይላል? በብዙ ቃል ኃጢአት ሳይኖር አይቀርም ይላል። ብዙ በተናገርን ቁጥር ብዙ እንስታለን። ስለዚህ ቁጥብ የሆነ ግልጽ የሆነ ኃይለ ቃል ያለበት አጭር የሆነ ሰው ሊያስታውሰው የሚችል እሱን ያክል እያንዳንዱ ጉዳይ ስናብራራ በመጠን በቃ ውሱን የሆነ እንጂ አንዱን ጉዳይ ብናብራራው ከዚያ በኋላ ይሄ ሰውዬ ስለምንድን ነበር እያወራ የነበረው ይላል ማለት ነው። ስለዚህ ሜክ ኢት ኮንሳይስ ማለት እሱ ማለት ነው። ምጥን እጥር ብቻ ሳይሆን ምጥን ያለ ኮንሳይስ ማለት እሱ ማለት ነው። ተደጋጋሚ ነገሮችን ማስወገድ፣ ዳይሬክት የሆነ ቅድም እንዳለው ወደ ጉዳዩ ቶሎ ግባ። ስለምን ጉዳይ ነው? ያንን ጉዳይ ማብራራት፣ ዋና ዋና ጉዳዩ የሚቀድመውን ደግሞ ዋናውን ሀሳብ ፕራዮሪታይዝ ማድረግ። አሁን የምንነግራችሁ ስለዚህ የሰውንም እኮ ጊዜ ላለማባከን መጠንቀቅ ያስፈልጋል። አንዳንድ ጊዜ በሰው ጊዜ መጫወትም ራሱ ኃጢአት ነው። በዚህ መልኩ ማሰብ ያስፈልጋል። እንዴት ሰው በሰው ጊዜ ይቀልዳል? አሁን ለምሳሌ ቴሌቪዥን ላይ የሚናገሩ ሰዎች 3 ደቂቃ ከተሰጣቸው 3 ደቂቃ ነው፣ ከዛ በላይ ማለፍ አይችሉም፣ ፕሮግራሙ ስለሚደለድል። የሰውም ሰዓት እንደዚህ ነው። ስብከትም 30 ደቂቃ ከሆነ ከ30 ደቂቃ 45 ደቂቃ ማን መብት ሰጠው ለዛ ሰው? በሰው ጊዜ መቀለድ አይሆንም። ደግሞም አንዳንድ ጊዜ ደና እኮ አስታውሶት ደና ልቡ ጠብ እያለ የነበረ ሲበዛ ግን ምን ይሆናል? ኦቨርሎድ ይሆናል፣ ይነጥራል፣ ያስታወሰው ሁሉ ይጠፋበታል፣ የወደደው ነገር እንደገና እንዲጠላው ይሆናል። ስለዚህ ጥንቃቄ ማድረግ የሚያስፈልገው ሁለተኛው ጉዳይ እጥር ምጥን ያለ ነገር ቢበዛ በአህያ አይጫንም። ዋናው ፍሬ ነገሩ ሁለተኛው እሱ ነው። ሶስተኛው ቀልብ መሳብ ነው። ይሄ በጣም ወሳኝ ጉዳይ ነው። በተለይ በዚህ ባተሌ በሆነ ዓለም የሰው ቀልብን መግዛት በጣም ትልቅ ችሎታ ነው። ምን ይፈልጋል? የሰውን ቀልብ ለመግዛት የሰው ቀልብ የሰው አቴንሽን የሚባለው ጆሮአችሁን ስጡኝ ያለው አሁን ቅዱስ ጴጥሮስ ቅድም ያየነው እሱን ነው። ጆሮአችሁን ስጡ፣ አድምጡ። አንደኛው ኮንፊደንስ ይፈልጋል መጀመሪያ። አሁን ቅዱስ ጴጥሮስ እንደሱ ነው። ያ የፈራ የነበረ ቅዱስ ጴጥሮስ፣ ቲሚድ የነበረው ቅዱስ ጴጥሮስ በሚናገርበት ጊዜ የነበረው ኮንፊደንስ መንፈስ ቅዱስ ጸጋው ተትረፍርፎለታልና በኮንፊደንስ ነው። እንግዲህ በዛ ዘመን ሐዋርያት ፈርተው ቤታቸውን ቆልፈው በሚኖሩበት ሰዓት ነው። መንፈስ ቅዱስ ከመጣ በኋላ ግን ኮንፊደንስ ነው የሰጣቸው፣ ድፍረቱን ነው የሰጣቸው። በሰው መካከል በሞገስ በጥበብ የሚናገሩበትን ድፍረት ነው የሰጣቸው እና ኮንፊደንስ ይፈልጋል። እጁ የሚንቀጠቀጥ ከሆነ ኢንተርቪው ላይ አሁን ብዙ ሰው የሚወድቀው በዚህ በኮንፊደንስ ማለት ነው። ይሄ በጣም ራሱ ስልጠና የሚያስፈልገው ነው። ኮንፊደንስ ይፈልጋል። ኮንፊደንስ ሲኖረን ነው ሰውም ይሄን ነገር ያውቀዋል ማለት ነው፣ ይሄን ነገር ተረድቶታል ማለት ነው፣ ይሄን ነገር የሚያውቀውን ነገር ነው የሚያወራው። ስንንቀጠቀጥ ግን ምን ችግር አለ እንዴ ይላል ማለት ነው። ስለዚህ ኮንፊደንስ ይፈልጋል። በምንጀምርበት ጊዜ ደግሞ ስትሮንግ ኦፕኒንግ ይፈልጋል። አቴንሽን የሚስብ ገና ከጅምሩ ፈርስት ኢምፕሬሽን የሚባለው ነገር እዚህ ላይ በጣም ወሳኝ ነው። አሁን ቅድም ያየነው የቅዱስ ጴጥሮስ ንግግር ፈርስት ኢምፕሬሽን ነበረው። ፈርስት ኢምፕሬሽን መጀመሪያ በልባቸው ውስጥ ያሰቡትን ነው
የነገራቸው። ቀልባቸውን ነው የሳባው። ፈርስት ኢምፕሬሽን ስትሮንግ ኦፕኒንግ ይፈልጋል። በምንጀምርበት ጊዜ ይሄ ትልልቅ ንግግሮች የሚባሉትን በዚህ በዓለሙም ውስጥ አዳምጧቸው። የመጀመሪያው የኛ አሁን ብዙ ጊዜ የሚያስቸግረን ዘግ ብሎ ነው በቃ እየጋለ የሚመጣው፣ ግን ከመጀመሪያው ነው። ፈርስት ኢምፕሬሽን ማተርስ። ስትሮንግ ኦፕኒንግ ይፈልጋል። አቴንሽን ለመሳብ ቶኑን ሴት ማድረግ ይፈልጋል። ኢንተርቪውም ላይ፣ ስብሰባም ላይ፣ በሌላም ኮሚኒኬሽን ላይ፣ በስብከትም ላይ፣ በየትኛውም የሚያገለግል ነው። ሶስተኛው በምንናገርበት ጊዜ የተወሰነ ፖዝ ማድረግ ያስፈልጋል። በመካከል አሁን ለምሳሌ ተናግረን የሰው ዝም ብሎ ካለ ማዳመጥ ያቅተዋል። የተወሰነ ቆም ማድረግ ያስፈልጋል። ፖዝ ማድረግ ያስፈልጋል። የተናገርነውን ጉዳይ ሰው ወደ ውስጡ እንዲያስገባው፣ ቀልቡን እንዲሰበስብ፣ ዳይጀስት እንዲያደርግ የተወሰነች በመካከል ቆም። አሁን እነዚህ ትልልቅ መሪዎች ሲናገሩ በቤተ ክርስቲያን በተለይ ይሄ በጣም ትልቅ ችሎታ አይቻለው። አንዱ ሁል ጊዜ በቤተ ክርስቲያን በኮሚኒኬሽን ጠንካራ ጎን የማይወሱን ነው። በተለይ አባቶች ሲናገሩ ይህንን በጣም ስትራቴጂካሊ ፖዝ ያደርጋሉ። ንግግራቸው ፈጠን አይልም። አሁን እኔ እንኳን ራሱ እየፈጠንኩኝ ነው ሰዓቱን ለመሻማት ብዬ። በእያንዳንዱ ረጋ ብሎ ቆም ሲል ሰው ቀልቡ ይሰበሰብና ያን ነገር ያሰላስላል። እንዲያሰላስል መፍቀድ ማለት ነው። ኪዩሪሲቲን መፍጠር ደግሞ ያስፈልጋል። አሁን ኪዩሪሲቲ ቅድም ያችኑ ነው ደጋግሜ እያነሳዋት ያለው። በሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ የተናገረውን አስታውሱት። ኪዩሪሲቲ መፍጠር። እናንተ የኢየሩሳሌም ሰዎች ሆይ፣ ከየሀገሩ የተሰባሰባችሁ አይሁዳውያን ሆይ፣ እናንተ እንደምታስቡት እነዚህ ሰዎች ጉሽ ጠጥተው የሰከሩ እንዳይመስሏችሁ ኪዩሬስ አደረጋቸው። ዋት ይሄ በመጽሐፍ ቅዱስ በጣም ብዙ ታሪኮች አሉ እንደዚህ አይነት ኪዩሪሲቲ መፍጠር። በዮሐንስ ወንጌል ምዕራፍ 4 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር በሚነጋገርበት ጊዜ ራሷን እንድትጠይቅ ነው ያደረጋት። ኪዩሪሲቲ ማለት እሱ ማለት ነው። ኪዩሪሲቲ እንዲፈጠር ብዙ ጊዜ ጥያቄ ማብዛት፣ ራሱን ሰው እንዲመረምር፣ ወደ ራሱ እንዲመለከት። በሐዋርያት ሥራ ምዕራፍ 17 ላይ ቅዱስ ጳውሎስ ከነዛ ፈላስፎች ጋር በሚነጋገርበት ጊዜ ኪዩሪሲቲ ነው የፈጠረባቸው። እናንተ ለማይታወቅ አምላክ ብላችሁ የጻፋችሁትን አምላክ እኮ እኔ ያውቀዋለሁ፣ እናንተ የማይታወቅ። ስለዚህ እናንተ ሰዎች የማይታወቅ አምላክ አላችሁት እንጂ አምላክን እንደምትፈልጉ ተረድቻለሁ። አቀረባቸው። ኪዩሪሲቲ ፈጠረ እና በመጽሐፍ ቅዱስ በጣም ብዙ ምሳሌዎች ናቸው። ከሰዓት አንጻር ነው እያንዳንዱን ማልሄድበት። ደግሞ ሌላው ዘዴ ኢንጌጅ ለማድረግ ሰው ቀልቡን እንዲሰጥ። ይህ ሰለቸኝ፣ አሁንስ እንደው አእምሯችን 5 ደቂቃ እኮ አይቆይም። አንዳንድ ጊዜ 3 ደቂቃም አይቆይም። በተለይ በዚህ መረበሽ ባለበት፣ ሩጫ ባለበት፣ መባዘን ባለበት ዓለም የሰውን ቀልብ መግዛት በጣም ከባድ ነው እና አንዱ አሁን ትምህርት ላይ እኛ ስለተናገርን ሰው እየተከተለን ይመስለናል። ሌላው በቃ ጭልጥ ብሎ እኮ ሄዷል። ምንድን ነበር የተነበበው ወንጌል ዛሬ የምንልበት ቀን አለ። ስለዚህ ምንድን ነው የሚሆነው? ትምህርት በምናስተምርበት ጊዜ በቤተ ክርስቲያን ወደዚህ ዘዴ መተላለፍ ቢቻል፣ መሸጋገር ቢቻል እኔ ብዙ ፍሬ ማፍራት ይቻል ነበር ብዬ አስባለሁ። ምንድን ነው እሱ? ተሳትፎ ያለበት፣ ጥያቄና መልስ ያለበት፣ ሀሳብ ልውውጥ ያለበት። የለም እኮ የሚበዛው አንዱ መምህሩ ይናገራል፣ አድማጩ ያደምጣል። ተረድቶታል፣ አልተረዳውም፣ ምን ያክል ተረድቶታል፣ ጥያቄ ውስጡ አለ፣ የለም። በቃ እንዴት ለውጥ ማምጣት ያቀታል በዚህ ዘመን? አንዱ ይሄ ነው ጥያቄ። አሁን ይችን እንኳን ላንሳት። በዮሐንስ ወንጌል ምዕራፍ 21 ላይ የምታነቡት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን ትልቁን ኃላፊነት፣ እረኝነትን፣ ያንን ኃላፊነት ሊሰጠው ሊያሸክመው ሲፈልግ መጀመሪያ የጀመረው በጥያቄ አንተ የዮና
ልጅ ስምዖን ሆይ ጴጥሮስ ሆይ ትወደኛለህን? ከነዚህ ይልቅ አንተ የበለጠ ትወደኛለህን? ጥያቄ ነው። ስለዚህ አሁን ቅዱስ ጴጥሮስ እዛው ወንጌሉ ላይ አንብቡት፣ ወደ ራሱ ነው የተመለሰው። እንዴ ከዚህ በፊት እወድሃለሁ ብዬው ስቻለሁ፣ ሁሉን የሚያውቅ አምላክ ነው። አሁን ምን እያለኝ ነው? ምን ደግሞ እንደገና ልወድቅ ነው ማለት ነው? ወይስ የቀደመውን ኃጢአቴን እያስታወሰኝ ነው? ይህ ጥያቄ ነው። ይሄን ሁሉ ከዛ በኋላ ነው በጎችን ጠብቅ፣ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ የሚለው አደራ ይመጣው። ስለዚህ ይህ ጥበብ ነው። መጽሐፍ ቅዱስ ራሱ ብዙ ጥበብ ነው የሚያስተምረን። ስለዚህ ጥያቄና መልስ ያለብን። እስኪ ለጥያቄ እድል እንስጥ። እንዲሁ በእያንዳንዱ ስብከት እንዲሁ በዚህ ኃላፊነት ላይ ያላችሁ አባቶች፣ ወንድሞች እንዴት በእያንዳንዱ መድረክ የጥያቄና የመልስ ቢያንስ ከ40 ደቂቃ ከ50 ደቂቃ 10 ደቂቃ መስጠት እንዴት ይከብዳል ነው? መጠየቅን ስለሚፈሩ። ስለዚህ ይሄ አንዱ ጉዳይ ነው። ፓወርፉል እና ይሄ ኢቮኬቲቭ የሆነ ላንጉጅ መጠቀም ሰው ኢሞሽን ትሪገር የሚያደርግ ራሱ ኢሞሽን ትሪገር የሚያደርግ ቋንቋው ራሱ ወሳኝ ነው እና እነዚህ ሶስተኛው ዘዴ ይሄ ነው። አራተኛው ከሰዓት አንጻር ነው ቶሎ ቶሎ ምለው ኢሞሽናል ኮኔክሽን ይፈልጋል። ይሄ ኮሚኒኬሽን የሚባለው ይሄ ነው። ኮሚኒኬሽን ኢሞሽን ነው። ሰው ተግባቦት ማለት በጭንቅላቱ ብቻ አይደለም ይሰማል። በጆሮው ይሰማል፣ በጭንቅላቱ ያውጠነጥናል፣ ከልቡ ጋር ሲሄድለት፣ ከስሜቱ ጋር ሲሄድለት፣ ከቀልቡ ጋር ሲሄድለት፣ ከሚያውቀው ጋር ሲሄድለት በልቡ ይመረምራል። ፓቶስ ይባላል በዚህ በትምህርት ይሄ በ2000 ዓመት በፊት እንግዲህ አሪስቶትል ተናገረው የሚባለው ነው። በፍልስፍናው ፓቶስ ይባላል ኢሞሽን። ሁለተኛው ሎጂክ ወይም ሎጎስ ቃል ሪዝን ይፈልጋል። ይሄ ነገር እውነት ነው አይደለም፣ ሎጂካል ነው አይደለም ይላል። ሶስተኛው ደግሞ ኢቶስ የሚባል ነው። የሚታመን ነው ወይንስ ዝም ብሎ እያታለለን ነው ይላል። ሰው እነዚህ ሶስት ነገሮች ሲሟሉለት ነው ወደ ልቡ የሚያስገባው ነው። ኢፌክቲቭ ኮሚኒኬሽን የነዚህ የሶስት ድምሮች ውጤት ነው። ስለዚህ ኢሞሽን ሰው ስሜታዊ ፍጡር ነው፣ ምክንያታዊ ፍጡርም ነው፣ ስሜታዊ ፍጡር። ሁለቱንም ማሟላት ያስፈልጋል። ሰው የልቡን ሲነግሩት የኮረኮሩት ያክል ይስቃል ይባላል። እሱ ማለት ነው። ሰዎች ስሜታቸው ምንድን ነው? ምን እያሰቡ ይሆን? ህመማቸው ምንድን ነው? ስቃያቸው ምንድን ነው? ተጎዳን የሚሉት ነገር ምንድን ነው? ከሚያለቅሱት ጋር አልቅሱ፣ ከሚያዝኑት ጋር ዘኑ፣ ደስ ከሚላቸው ጋር ደስ ይበላችሁ። ይሄ ኢሞሽናል ኮኔክሽን ነው። መጽሐፍ ቅዱሳዊ ነው። በሮሜ መልእክት ምዕራፍ 12 ላይ የተጻፈው ማዘን የሚያስፈልግበት ማልቀስ የሚያስፈልግበት ጊዜ ላይ ቃል ከመናገር ይልቅ አንድ አባት እንባውን ዱብ ዱብ ቢያደርግ 40 ደቂቃ መናገር አያስፈልገው። ያ እንባ የ40 ደቂቃ ያክል መልእክት ያስተላልፋል። ብዙ ጊዜ አይተናል እንደዚህ የሚሆንበት ጊዜ። ሰዎች ደግሞ በችግር ውስጥ ሲሆኑ መፍረዱ አይደለም፣ መጀመሪያ የእነሱን ችግር ማዳመጥ ነው። ያቺ ዘማዊቷን ሴት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያለችበትን ችግር ያለችበትን ስሜት ነው መጀመሪያ። አንቺ ሴት ፈራጆችሽ ወዴት አሉ አላት። የሉም ጌታ ሆይ፣ እንደምታየው ሁሉም ጥለው ሄደዋል። ችግሯን፣ ስቃይዋን፣ ውድቀቷን አትበድይ ወደፊት እኔም አልፈርድብሽም ሲላት ሐዘኔታው የርኅራኄ አምላክ፣ የይቅርታ አምላክ፣ ልብን የሚረዳ የሰውን ስቃይ የሚረዳ ከኃጢአተኞች ጋር የሚበላ ኃጢአተኞችን የሚቀበል ደካሞችን የማይንቅ ስብከት ማለት እኮ ይሄ ነው። ጫት የሚቅሙ ሰዎች እንዴት አድርገን ነው ማቅረብ የምንችለው? በዝሙት የወደቁ ሰዎች እንዴት አድርገን ነው ማቅረብ የምንችለው? ተረሳንን የሚሉ ሰዎች እንዴት አድርገው ነው ማቅረብ ይችላል?
የተፈናቀሉ ሰዎችን ምን ቢነግሯቸው እንዴት ቢነግሯቸው ነው ችግራቸውን መጀመሪያ እንዴት አድርገን ችግራችን ነው ብለን እንዴት አድርጎ ቀርቦ ነው ማስተማር የሚቻለው? ይሄ ኢሞሽናል ኮኔክሽን የሚባለው ይሄ ነው። በለቅሶ ቤት ማጽናናት እኮ ራሱ የሚችል ሰው አለ፣ ኢሞሽናል ኮኔክሽን። ስለዚህ ኢሞሽናል ኮኔክሽን በጣም ሰው ዋናው ትልቁ ልቡን የሚከፍተው ከልቡ የሚቀበለው መልእክት ከልቡ የሚቀበለው ሰው ሲኖር፣ ያለዛ ጆሮ ላይ ነው የሚቀረው መልእክቱ። ስለዚህ ኢሞሽናል ኮኔክሽን አራተኛው ነው። አምስተኛው ይሄ እውነት ነው፣ ኦተንቲሲቲ የሚባለው ታማኝነት። ይሄ ቅድም ያየ ነው። ሶስተኛው እዚህ አሪስቶትል ተናገረው የሚባለው ኢቶስ ወይንም ክሬዲቢሊቲ ይሉታል። እሱ የሚመጣው ታማኝነት የሚመጣው ሰው ልቡን የሚከፍተው ቅድም እንዳልነው ከልብ ሲነገር ነው። እውነት ሽንገላ የሌለበት ከአንገት ሲሆን ከአንጀት ሲሆን ንግግር ይታወቃል። በማስመሰል ሲነገርና በእምነት ሲነገር ይታወቃል። ለመናገር ያክል ሲነገርና አሁን ብዙ ጊዜ ለማስተማር ያክል ሰዓቱን ለመሙላት ብቻ ሲነገርና ከልብ ተጨንቀው ሰዎች ወደ እግዚአብሔር እንዲመጡ ህይወታቸው እንዲቀየር ከእግዚአብሔር የራቁ ሰዎች ወደ እግዚአብሔር እንዲቀርቡ አስቦ ሲነገር ይታወቃል። ለሰዎች ተቆርቆረው ለሰዎች ተጨንቀው የሚናገሩ ሰዎችና እንዲሁ ለማስመሰል ወይም ለጭብጨባ ለሞገሳ የሚናገሩ ሰዎች ይታወቃል። አንዱ እሱ ነው። ሁለተኛው ደግሞ እውነትን መናገር የግድ መጋፈጥ የሚያስፈልግበት ጊዜ አለ። የግድ እንደ ዮሐንስ ሄሮድስን መጋፈጥ የሚያስፈልግበት ጊዜ አለ። እውነት መነገር የሚያስፈልግበት ጊዜ አለ። በተለይ የክርስትና መሪነት ከባድ የሚያደርገው ይሄ እንደ ዮሐንስ መስዋዕትነት ሊያስከፍል ይችላል። ግን እውነት መነገር ያለበት ጊዜ አለ። ኦተንቲሲቲ ማለት እሱ ማለት ነው። ቨልነራቢሊቲን ማሳየት ያስፈልጋል። ኦተንቲሲቲ ሲንሴር መሆንን ያስፈልጋል። ድፍረት የሚፈልግበት ጊዜ ብዙ ነው። አንዳንድ ጊዜም መምህራን ራሳቸውን እንደ መላእክት አድርገው ማስተማር የለባቸው። እንደ ሌላው እንደ ደካማው ሰው የእነሱንም ድካም የእነሱንም ህይወት እንደ ማሳያ እንደ ምሳሌ እያስረዱ ሐዋርያት ያደርጉት የነበረው እሱ ነው። ቅዱስ ጳውሎስ ሲናገር የነበረው እንደሱ ነው። ህሙማንን የሚፈውስ ያ ታላቁ የቤተ ክርስቲያን ብርሃን የተባለ ታላቁ ሐዋርያ ግን እሱ ዕለት ዕለት የሚያስጨንቅ ህመም ነበረበት። እሱን ነበረ በቆሮንቶስ መልእክቱ ምዕራፍ 12 ቁጥር 9 ላይ የሚነገር ኦተንቲሲቲ ማለት ይሄ ነው። ያን ጊዜ ሰው ይሄ ሰው ለካ እኔ የምታመመውን ህመም ይታመማል። ጌታ እንደሱ አልነበር እንዴ ያደርግ የነበረው? አልዓዛር የሞተ ጊዜ እንባ አውጥቶ አላለቀሰም እንዴ? እሱ ማለት እኮ ነው ኦተንቲሲቲ ማለት እሱ ማለት ነው። ስለዚህ ይሄ ሁሉ ያስፈልጋል። በሚነገር ጊዜ ነው። እውነትም ጥበብ ይፈልጋል። እውነትም ሲነገር እውነትም ጥበብ ይፈልጋል። በጥበብ ሲነገር እንዴት እንደሚነገር እውነትም መናገር አስፈላጊ ነው። ግን ደግሞ በጨው እንደተቀመመ ሐዋርያው ቅዱስ ጳውሎስ እሱን አይደል የሚለው በቆሎስይስ መልእክቱ ምዕራፍ 4 ላይ በጨው እንደተቀመመ ቅመም ያለበት ጸጋ ያለበት የሚያንጽ እንጂ የሚያፈርስ ያልሆነ የሰውን ስሜት የማይጎዳ የሰውን ባህል የማይጎዳ ልብ የማይሰብር በጣም አስፈላጊ ነው እንደሱ ማድረግ። ይሄም ጥበብ ነው። እያዋዙ እውነትም እንዳይቀር ግን ደግሞ የሰው ስሜት እንዳይጎዳ አድርጎ መናገር፣ ሰዎች ደግሞ እንዲቀበሉት። አሁን ብዙ ጊዜ ስድብ የሚቀናቸው ሰዎች አሉ፣ ውግዘት የሚቀናቸው መምህራን አሉ። የሚያቀርቡ ሳይሆን የሚያርቁ ሰዎች የሚበዙበት ጊዜ አለ። በሰው ላይ የሚፈርዱ ከቤተ ክርስቲያን እኮ ውጭ ያለው ሰው ብዙ ነው።
በተለያየ ችግር ውስጥ በተለያየ ስቃይ ውስጥ ያለው ሰው ብዙ ነው። ከቤተ ክርስቲያን የራቀው ሰው ብዙ ነው። በሱሱ፣ በመጠጡ፣ በሐሽሹ፣ በጫቱ፣ በዝሙቱ፣ በብዙ መሰናክል ውስጥ ወድቆ ያለው ሰው ብዙ ነው። እሱን ሰው እንዴት ነው ማቅረብ ይቻለው? በፍቅር። እውነት በፍቅር ሲነገር ይህም ጥበብ ነው። እንዲህ አይነት የተካኑ ሰዎች አሉ። እነሱ ጸጋ የሞላባቸው ጸጋን የሚያድሉ ማለት እነሱ አይነት ሰዎች ናቸው። ስለዚህ ስፒክ ዊዝ ግሬስ ኤንድ ሪስፔክት። መጨረሻ እየጨረስን ነው። ይህ ሁሉ ሲነገር ምን ያክል አንድ መምህር ትምህርት አስተምሮ ምን ያክሉን ሰዎች ያስታውሱታል? ይህም መጠየቅ ያስፈልጋል። ከተነገረው ውስጥ 1 ሰዓትም ይሁን 30 ደቂቃም ይሁን 40 ደቂቃም ይሁን 20 ደቂቃም ይሁን 2 ሰዓትም የሚያስተምር ሰው አይጠፋም። 2 ሰዓትም ይሁን ሰዎች ግን እንደው ምን ያክሉን ያስታውሱታል ብሎ ነው የሚያስበው። አሁን ጥናት የሚያሳየው ሰዎች ካነበቡት ውስጥ 10% ብቻ ነው የሚያስታውሱት። ከሰሙት ውስጥ ደግሞ 20% ብቻ፣ ካዩት ውስጥ ደግሞ 30%። ካዩትና ከሰሙት ያዩትም የሰሙትም ከሆነ ደግሞ እንደዚህ በፕሬዘንቴሽን መልኩም ከሆነ 50%፣ ግማሽ ያክሉ። በደንብ ተብራርቶ ሲሆን ደግሞ በትምህርት መልኩ ሲሰጥ 7%። 90% ሰው የሚያስታውሰው የተናገርነውን ሳይሆን የተናገርነውን ስንኖረው ነው የሚለው። ስለዚህ ዋናው ቁም ነገር ሰው የማስታወስ አቅሙ እሱን ነው። በጣም ብዙ ስለተናገርን ስብሰባም ይሁን ትምህርትም ይሁን ማስተማርም ይሁን በሌላም በዓለማዊው በየትኛውም መድረክ ሰው የሚያስታውሰው ጥቂት ስለሆነ እንዲያስታውሰው እንዴትና ቢያንስ ግማሹን 50% እንዲያስታውስ ምን ላድርግ? ርዕሱስ መምረጥ በጣም አስፈላጊ ነው። አእምሮ ውስጥ የሚቀር ርዕስ። አሁን ዩቲዩብ ላይ ስናየው ትልቅ አሁን የዩቲዩብ የሚሰሩ ሰዎች ትልቁ ጥበባቸው ርዕሱን ሰው እንዲስብ ያደርጉታል። ስቲኪ ታይትል ይባላል። ሰው ያስታውሰዋል፣ ሰውን ይጠራል። ታሪክ ሲነገር ሰው ልቡ ከታሪክ ጋር ለታሪክ ቅርብ ነው። ስቶሪ ቴሊንግ የሚባለው ስቶሪ ቴሊንግ እና ኢሜጀሪ። አሁን ይሄ የጠፋው ልጅ ታሪክ በሉቃስ ወንጌል የምናነበው የጠፋው ልጅ ታሪክ አእምሯችን ውስጥ አይቀርም። መጽሐፍ ቅዱስ በአብዛኛው የምናስታውሰው በታሪክ የተሞላ ስቶሪ ቴሊንግ ያለበት ምሳሌያዊ አነጋገር ያለበት ስለሆነ ይህንን ጥበብ መልመድ ያስፈልጋል። አሁን ብዙ ጊዜ በዚህ በንግግር ጥበብ የተካኑ ሰዎች ታሪክ ማምጣት፣ ታሪክ መንገድ ይችሉበታል። ከሰው ጋር የሚቀራረብ ከሰው ህይወት ጋር የሚመሳሰል የየዕለት የሰውን ህይወት የሚኮረኩር የሚያስታውስ ታሪክ ፈጥረው ሁሉ ያወራሉ። ታሪክ መንገር ይሄ ትልቅ ችሎታ ነው። አናሎጂ የሚባለው ሜታፎር የሚባለው የሰናፍጭ ቅንጣት ያክል እምነት ብትኖራቸው አሁን ይሄ አናሎጂ ነው የሚባለው። የሰናፍጭ ቅንጣት ያክል አሁን አይረሳም። ሀብታም ወደ መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይቀላል። አሁን ይሄ አናሎጂ ነው፣ ሜታፎር ነው፣ አይረሳም። መጽሐፍ ቅዱስ በተለይ በጣም ትልቅ እውቀት ነው ያለው በዚህ ዘመን። መጽሐፍ ቅዱስን የምታነቡ ሰዎች አናሎጂ እና ሜታፎር ስቶሪ ቴሊንግ በደንብ የምትማሩበት ነው። ይሄ ለዓለም ሁሉ የሚጠቅም እውቀት ነው። ሚሞረብል የሚሆነው እንደሱ ሲሆን ሚሞረብል የሚሆነው ኢቭን አስተማሪዎች በትምህርት ቤት በየትኛውም በመደበኛው ትምህርት ቤት ሊጠቀሙበት የሚችሉ ስልት ነው ይሄ ኮንትራስትን መጠቀም። አሁን ይሄ በሉቃስ ወንጌል ምዕራፍ 10 ላይ ያለው ደጉ ሳምራዊ 2 ሰዎችን ነው የሚያመጣቸው። አንዱ ደጉ ሳምራዊ ነው፣ ሁለተኛው ግን ካህናትና ሌዋውያን ናቸው። አይተው ከንፈራቸውን መጣው ያለፉት። ይሄኛው ግን ቆስሎን ያበሰለት። አሁን አይረሳም፣ ኮንትራስት ነው። ስለዚህ 2 ነገሮችን እያወዳደሩ ሲምፕል እና ደግሞ መደጋገም። እውነት 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 እላችኋለሁ የሚለው ጌታ ለምንድን ነው? እውነት እውነት እላችኋለሁ። ዋናው ቃል እንዳይረሳ ስንፈልግ መድገም እና ኢሞሽናል ኮኔክሽን፣ እነዚህ ሚሞራብል እንዲሆን የሚያደርጉት ናቸው።
ሚሞረብል ይሆናል። ከተቻለ ደግሞ እንደዚህ በፕሬዘንቴሽን ደረጃ በቤተ ክርስቲያን አሁን በዚህ እያሳዩ በሚታይ ነገር ሲሆን ሰው የማስታወስ ችሎታው እንዲጨምር ያደርገዋል። ስምንተኛው ጊዜን መምረጥ፣ እንዴት እንደምናገር ብቻ ሳይሆን መቼ እንደምንናገር ትክክለኛውን ጊዜ መምረጥ በጣም አስፈላጊ ነው። በጣም አስፈላጊ ነው። ይሄ ትልቅ ጥበብ ነው። ጊዜው መቼ ነው? መቼ ቢነገር ነው? አሁን አንዳንድ ጊዜ እሳት ላይ ጋዝ የምናርከፈክፍበት ጊዜ አለ። ያዘነ ሰው መቼ ቢነገረው? አንዳንድ ጊዜ እኮ ጸጥ ማለት መልስ የሚሆንበት ጊዜ አለ። በትዳር መካከል እንደዛው ነው። ቁጣ በሆነ ሁሉም እሳት በጨበጠበት ሰዓት እንዴት ይነገራል? እንዴት መጫጫህ ነው የሚሆነው? አዳማጭም አይኖርም። ሰው አሁን ለምሳሌ ሾክ በሆነ ጊዜ ሐዘን መቼ እንደሚነገር ማወቅ፣ ይሄ ብዙ ሚስጥር ያለው ነው። አሁን አንዳንድ ሰዎች በሆነ ነገር ስሜታቸው ይነካና ወዲያውኑ ወጥተው መድረክ ላይ የሚናገሩ ሰዎች አሉ። ከዛ በኋላ የሚጸጸቱ። ጊዜ መውሰድ ያስፈልጋል። ጊዜ መውሰድ ያስፈልጋል። የሰውን ስሜት መቼ ነው ይሄ መቼ ቢነገር መቼ ባይነገር ጥሩ። ትክክለኛውን ጊዜ መምረጥ በጣም በጣም አስፈላጊ ነው። ለሁሉም ጊዜ አለው። ጠቢቡ ሰለሞን ያለው መጽሐፈ መክብብ ላይ በጣም ወሳኝ ነው። ለሁሉም ጊዜ አለው። ያለ ጊዜው የተነገረ ነገር ከጥቅሙ ጉዳቱ ነው የሚበዛው። ያለ ጊዜው ሲሆን በጊዜው ሲሆን የሚያምረው። ስለዚህ እሱ ነው። መጨረሻው ይሄ ነው። መጨረሻው የማንኛውም ትምህርት የስብሰባዎችም ይሁን የትኛውም ተግባቦት ሰዎች ምን እንዲያደርጉ ነው የፈለግን? አክሽን ኢንስፓየር ማድረግ መቻል አለበት። ምን እናድርግ ብለው እንዲጠይቁ ማድረግ መቻል አለበት። ቅድም እንዳየ ነው ሐዋርያት ሥራ ምዕራፍ 2 ላይ እንዳየ ነው ምን እናድርግ ብለው እንዲጠይቁ ማድረግ መቻል አለበት። የጎደለኝ ምንድን ነው? እንዴት ነው የምንለወጠው ብለው ራሳቸውን እንዲመረምሩ እንዲያስቡ ማድረግ መቻል ነው። ትልቁ ጥበብ እኮ ሰው እንዲጠይቅ ማድረግ ራሱ እኮ ትልቅ ጥበብ ነው። ሰው ራሱ እንዲመረምር ማድረግ፣ ሰው ልቡ እንዲነሳሳ ማድረግ፣ ሰው እንዲያስተውል ማድረግ፣ የመጣበትን መንገድ እንዲፈትሽ ማድረግ፣ ይህ ትልቅ ጥበብ ነው። ስለዚህ አክሽን ኦሪየንትድ የሆነ አሁን እዚህ አንድ በመጽሐፍ ቅዱስ ጊዜ ስታገኙ ልታነቡት የምትችሉት ኢያሱ በጣም ይሄ ቃል ብዙ ሚስጥር ያለው ቃል ነው። ኢያሱ ምዕራፍ 24 ላይ መጽሐፈ ኢያሱ ላይ ያለ ነው እና ሪቨርስ ሳይኮሎጂ ይባላል። ኢያሱ ሕዝበ እስራኤልን የተስፋይቱ ምድር ካስገባቸው በኋላ መርቶ በእግዚአብሔር አጋዥነት በእግዚአብሔር መሪነት ሙሴ ከሞተ በኋላ ኢያሱ ተክቶ የተስፋይቱን ምድር አስገብቶ መሬቱን ሁሉ አደላድሎ ከጨረሰ በኋላ ከመሞቱ በፊት የተናገራቸው ቃል እኔና ቤቴ እግዚአብሔር እናመልካለን እናንተ የምታመልኩትን ምረጡ የሚል ቃል ያለበት ነው እና ሲጀምር ምንድነው ያደረገው? ሪቨርስ ሳይኮሎጂ የሚባለው እንዲጠይቁ ያደረጋቸው መጀመሪያ ምንድነው ያደረጋቸው? እግዚአብሔር የሰራላቸውን ተአምር ከግብፅ ጀምሮ እንዴት ባለ ጠንካራ እጅ፣ እንዴት ባለ ብርቱ እጅ፣ እንዴት ባለ ተአምራት እዚህ እንዳደረሳቸውና ቃሉን እንደፈጸመላቸው አስታወሳቸው። እንዲህ አድርጎ ነው የጀመረው። ከዛ በኋላ ምንድነው የሚለው? አሁን የእናንተ ምርጫ ራሳችሁ ምረጡ፣ እኔና የኔ ቤተሰብ ግን እግዚአብሔር ነው። በኋላ አይ እኛም እግዚአብሔር ነው የምንመርጠው አሉት። ከዛ ቻሌንጅ አደረጋቸው። እግዚአብሔር ቅዱስ አምላክ ነው፣ ብትስቱ እንደገና ብትበድሉት እግዚአብሔር ይቀጣችኋል፣ ትችሉታላችሁ ይላቸዋል ማለት ነው። ጣዖትን ስታመልኩ ቢያገኛችሁ እንደገና ይቀጣችኋል። ከፊተኛው የባሰ የኋለኛው የባሰ ነው የሚሆንባችሁ። ይሄ ሪቨርስ ሳይኮሎጂ ይባላል ማለት ነው። ስለዚህ እነዚህን ሁለት ምዕራፎች ያመጣኋቸው ሆን ብዬ ነው። ሰው ምን እናድርግ እንዲል ራሱን እንዲመረምር ራሱን እንዲጠይቅ ለራሱ ቃል እንዲገባ የህይወት ለውጥ እንዲያመጣ የሚያደርገው ይሄ ነው። በዚህ መልኩ ሲሆን እና የመጨረሻው ቅድም መጨረሻ ብዬ ነበር፣ ግን ዞሮ ዞሮ በኢንትሮዳክሽን እንደጀመር በኮንቴክስት እንደምንጀምር ሁሉ ዳራ ሰተን
ይሄ ዛሬ የምናገረው ስለዚህ ጉዳይ ነው ብዬ እንደጀመርኩ ሁሉ የምጨርሰው ደግሞ በማጠቃለያ ኢንድ ዊዝ ሰመሪ። አሁን ልነግራችሁ የነበረው ይሄ ነው። የተናገርኩት እነዚህን ጉዳዮች ነው። አሁን ላጠቃለው እኔም የተናገርኩት ወደ ዋናው ጉዳይ ነው የምመለሰው። እነዚህ ጉዳዮች ጠንካራ ተግባቦት መቼም አፍ ያለው ያግባሽ ሀብት ያለው የሚል በጣም ብዙ ሚስጥር ያለው የቀደመ ብሂል አለን እና መቼም ተግባቦትን የመሰለ ነገር የለም። ምን ያክል ሊቅ ቢሆን እውቀቱን አውጥቶ ማስተማር ካልቻለ አንድ ሰው ምን ይሆናል? መሪም ሀሳቡን አውጥቶ ለተከታዮቹ መግለጽ ካልቻለ፣ ራዕዩን ህልሙን ማጋራት ካልቻለ ምን ይሆናል? ስለዚህ ምንድን ነው የሚሆነው? ግልጽና ቀጥተኛ፣ የተመጠነና ያልተንዛዛ፣ እያጓዛ ቀልብን የሚገዛ፣ ስሜት አልባ ያልሆነ፣ ሰው የሚሸት፣ እውነትና ተአማኒ፣ የሚያፈርስ ሳይሆን የሚያነጽ፣ አይረሴ፣ ተስፋን የሚያጭርና ወደ ልብ የሚዘልቅና ምን እናድርግ የሚያሰኝ መሆን አለበት። ተግባቦት ምን እንዲሆን? ፍሬ እንዲያፈራ። እግዚአብሔር ይህንን እውቀት ደግሞ የበለጠ እንደው ይህን ክህሎት እንድናዳብር የእሱ ቅዱስ ፈቃዱ ይሆንልን። ብዙ ልምምድ ካደረግን፣ ብዙ ጥረት ካደረግን ለውጥ ማምጣት የምንችልበት ዘርፍ ነው። ለውጥም ማምጣት የሚያስፈልግበት አንዱ ጉዳይ ይሄ ነው። ያስተማረን አምላካችን ልዑል እግዚአብሔር የተመሰገነ ይሁን። እዚህ ላይ እናቁም። እግዚአብሔር ይስጥልኝ።